ለፍቅር ስል ክፍል 10 የአዛሪያስን ጩኸትና ብስጭት ድንፋታ በጥሞና ስትከታተል የነበረችው ያብሳ በተረጋጋ መንፈስ ላይ ሆና አትናደድ ፍቅር፣ አሁኑኑ በስውር የሚከታተላቸውን ሰው አድራሻቸው የት እንደሆነ ጠይቃለሁ ብላ ስልኳን ልታነሳ ስትል ስልኳ ተንጫረረ። የደዋዩን ማንነት ስታይ በድንጋጤ ክው ብላ ደርቃ ቀረች። ደጋግማ የስልኳን ስክሪን እያየች አይኗን አርገበገበች። የልብ ምቷ ከራስ አልፎ አጠገቧ ላለው ሰው እስኪሰማ ድረስ ደለቀ። ከናፍሮቿ ተንቀጠቀጡ። ምን ተፈጥሮ ነው እንደዚህ የምትሆኚው አላት። እሷ ግን አዛሪያስ የሚለውንም አንዱንም አትሰማም። አሁንም የሚንጫረረው የስልኳ ስክሪን ላይ አይኗ እንደተከተለ ነው። ፍቅር ምን ሆነሻል? ደህና አይደልሽም አላት። እሷ መልአክ ሞት ያየች መስል ደርቃ ቀርታለች። ያለ እረፍት ከሚርገበገበው አይኖቿ ውጪ ምንም አይነት እንቅስቃሴም ሆነ ቃላት አይወጣትም። በእሷ ምክንያት ብዙ የሆነባት ደስታና ሐዘንን ያየባት የፍቅሩ እንደዚህ መሆን ያየው አዛሪያስ በድንጋጤ ከቦታው ላይ ተስፈንጥሮ ተነስቶ ጉንጮቿን መታ አደረገና ትከሻዋን ይዞ እየወዘወዛት ጮክ ብሎ ፍቅር የቡማሬ እያለ ተጣራ። ሰውነቷን እንደ ቅቤ ሲነጣው በድንጋጤ ኮንበሯ ላይ እንደተነሳች አለችው። ምን ሆነሻል ማሬ? ደህና ነሽ አላት መለሰ። እሷ ግን ጥያቄውን ከመመለስ ይልቅ እቅፍ ውስጥ ገብታ ስቅስቅ ብላ ለቀሰች። ፈርቻለሁ ፍቅር ፈርቻለሁ አለችው አጥብቃ እያቀፈችው። ምንድን ያስፈራሽ አላት ከእቅፏ አውጥቶ መንታ የሚሆነውን እንባዋን እየጠረገ። የእሷ መልስ አሁንም ፈርቻለሁ ፍቅሬ ሆነ መልሷ። ሲያውቃት ጀምሮ በራሷ የምትተማመንና ለፍርሃት ቦታ የማትሰጥ ልጅ በመሆኗ እሷን ያስፈራት ፍርሃት እሱንም አስፈራው። ይኸውልሽ ማሬ፣ ያስፈራሽን ነገር ካልነገርሽኝ እኔ በጭንቀት እሞትብሻለሁ። ደግሞስ ይህን ያህል ያስፈራሽ ጉዳይ ስር ሳይሰድ በጊዜው ከነገርሽኝ ባጭሩ መቅጨት የሚችል ስለሆነ እባክሽ ማሬ ለእኔ ስትይ ንገሪኝ አላት። ጉንጮቿን በእጆቹ ይዞ አይኗ ላይ ሰክተው የሞቷን የሚንቀጠቀጡ እጆቿን ወደ ስልኳ ልካ ስልክ ሲደውል የነበረውን ሰው ማንነት አሳየችው። ማይ ላቭ ከሚለው ጽሑፍ ጋርም እሷና ኤስኮባር ተቃቅፎ የተነሱት ፎቶ በልብ ቅርጽ ውስጥ አለ። ፍቅር እውነት እንዳይሆን ብዬ ፈራው አለችው። ስልኩን መያዝ አቅቷት ከእጇ መለጣት። አዛሪያስ እቅፍ ውስጥ እያስገባት አትፍሪ የኔ የህይወት አበባ፣ ኤስኮባር በህይወት የለም። የኬንያ ደህንነቶች በ3 ጥይት በሳስተው ገድለውታል አላት። በህይወት የመኖር እድል ቢኖረውስ? የለውም ፍቅር፣ ምናልባት 1% እንኳን የመኖር ተስፋ ካለው እኔ ደጋግሜ እገድለዋለሁ አላት። አዛሪያስ ለሷ ጠንክሮ ቢታይም የመትረፍ 1% እንኳን ካለው የሚያደርስበትን ብቀላ ስለሚያውቅ እሱም ልብ ወርዷል። ፍቅሩን እንዳይቀማው ፍርሃት ብሎታል። እኔ በህይወት እያለው ማንም በተአምር አይነካሽም፣ በክፉ የሚያይሽም በሙሉ ከምድረ ገጽ አጠፋለሁ በለሆሳስ ተናገረ። ህሊናውም ወደ ኋላ 15 ዓመታትን መለሰው። ክረምቱ አልቆ መስከረም ሲጠባ ለተማሪዎች ትልቅ ደስታ ነው። ለወራት የተዘጋው ትምህርት ዳግም ተከፍቶ ከልብ ጓደኞቻቸው ጋር ከሚዋደዱት ጋር ከስልክ ባለፈ ለዓይነ ስጋ የሚጠበቁበት ስለሆነ በናፍቆት ይጠብቁታል። ይህ ናፍቆት በዩኒቨርሲቲ ተማሪዎች እጅጉኑ ከሚናፈቅ ነው። እንደ ካቻምናው አምናም ጨርሰው እንኳን ደስ ያላችሁ በሚለው ሙዚቃ ተሸኝተው ለዘንድሮ አዲስ ገቢዎች ቦታቸውን ለቀዋል። አዲስ ገቢዎቹም በመስከረም በአዲስ እቅድ፣ በአዲስ ተስፋ፣ በአዲስ ሞራል ወደ ትንሿ ሀገር ወደ ሆነችው ዩኒቨርሲቲ ማቅናት ጀምረዋል። እንደ ሁል ጊዜው ሲኒዮሮች አንጸባራቂውን ልብስ አድርገው ከክፍለ ሀገር የሚመጡትን ትምህርት ባዘጋጀው ባስ ወደ ዩኒቨርሲቲ ቅጥር ግቢ ይወስዳሉ። የሸገር ልጅ የሆኑትን ከበር ላይ ይቀበላሉ። ባባዬ፣ እዚህ ግቢ ውስጥ ከ10 ኪሎ በላይ በሱና 1 ኪሎ በላይ ማር ማስገባት አትችልም? አንጸባራቂ የለበሰው ልጅ ከክፍለ ሀገር ለመጣውና ከ20 ኪሎ በላይ የበሶ የሰነፍ ቆሎ 4 ኪሎ ማር ወዛደር አሸክሞ ያመጣው ልጅ ይከራከራል።
ሌሎች ሲኒየሮችም በተመሳሳይ መልኩ ከሁሉም ተማሪዎች ጋር ክርክር ላይ ናቸው። ጠይም የቆዳ መልክ ያለውና ሉጫ ፀጉሩን አፍረዝርዞ ቋጠሩ የማይፈታ የሚመስለው ግንባሩ ላይ በከፊል ተደፍቷል። ሙልት ያለው ፊቱ ላይ ጎላ ያለ አይኑ ትልቅ መነጽር አድርጎ አስሬ ከተደፍጣጣው አፍንጫው ላይ የሚሸሻው መነጽር ለማንሳት እጁን ይልካል። በዛው ወፍራም ከንፈሩ የሸፈኑት ፂሙ ያሻቸዋል። ከመካከለኛ ቁመቱና በለበሰው ነጭ ሸሚዝ ላይ የተወጠሩት ፈርጣማ እጆቹንና ጥቁር ሱሪ ላይ በጉልህ የሚታየው የእግሩን ቅርጽ ለሚያየው ስፖርተኛን የሚመስለው። ይቅርታ ወንድሜ፣ እኔ ያመጣሁትን በሙሉ ነው ወደ ግቢ ማስገባት የምፈልገው አለው። ፈርጠም ብሎ በጎ ፈቃደኛው ግን ሊሰማው አልቻለም። ይባስ ብሎ ያመነጫጨቃ አስፈላጊ ቃል ተናገረው። በዚህ ጊዜ የተሰደበው ልጅ በአንድ ቦክስ ልጁን ከመሬት ደባልቆት እኔ አዛሪያስን አይደለም እንዳንተ ያለው ቀርቶ ቤተሰቦችም እንዳልታል ተናገሩ በለት ሌሎች አንጸባራቂ ወደ ለበሱት ሰዎች ተጠጋ። የሬጅስትራር ቢሮ ከቀኑ 4 ሰዓት ቢሆን ቢከፈትም ከ40 ደቂቃ በኋላ ለአስቸኳይ ጉዳይ ተፈልጌያለሁ ብሎ ሊወጣ ሲል ከፊት ለፊት የነበረችው ጥቁር የቆዳ ቀለም ያላት ልጅ ረብሻ ጀመረች። ከሷ ኋላ የነበረው አዛሪያስ ፊቱን አኮሳትሮ በዝምታ ይከታተላት ጀመረ። ምን ማለት ነው ገና ከመግባት ልትወጣ ይቃጣ? ይህ ስራ አይደል እንዴ? ለምን በእኛ ትጫወትብናለህ? ብላ በጥያቄ መልክ ፊቷን ወደ ተማሪው መልሳ አይደል እንዴ ስትል አዛሪያስ ፊቷን ለመጀመሪያ ጊዜ አየው። ክብ ፊቷ ላይ ጉልህ አይኖቿ ወደ ተማሪ እንቀሸቀሻሉ። ለምልክት ያህል የተቀመጠው አፍንጫ ከስስ ከናፈሮቿ ጥቅጥቅ ካለው ነጭ ጥርሷና ከተነቀሰው ድዷ ጋር ተዳምሮ ቀልብን ይገዛሉ። ካውያ በየጊዜው የሚጎበኘው ወገቧ ላይ የሚደርሰውና ትከሻዋ ላይ የሚነሰነሰው ብራውን የተቀባችው ፀጉሯ ንፋሱ አስሬ ፊቷ ላይ ይለጥፈዋል። እንደ ጦር የተቀሰሩ ጡቶቿ ምግብ ቀምሶ የማያውቀው ወገቧ ወደ ውስጥ ገባ ብሎ ከዳሌዋ ሰፋ ትላለች። ቁመቷን ቢሆን ከአዛሪያስ ጥቂት ነው የምታንሰው። ችቦ አይሞላም ወገቧ የተባለላት ለሷን የሚመስለው። ምን ይዘጋሃል ሰውዬ፣ ስምህን ወረፋ አሲዝ እንጂ ስትለው ነበረ ከገባበት ሐሳብ ባቶ የተነሳው። ትምህርት ከተጀመረ ቀናቶች ቢቆጠሩም አዛሪያስ ባጋጠመው የጤና እክል ምክንያት ወደ ክላስ ሊገባ አልቻለም። ከህመሙ ስለሻረ ዛሬ ወደ ክላስ ሲገባ አንድ ደንባራ እዚህ ምን ትሰራለህ የሚል ድምፅ ከኋላው ተሰማ። አዛሪያስ ድምፅ ወደ ሰማበት ሲዞር የአብስራ በጣቶቿ ፀጉሮቿን እየጠቀለለች ስታኝከው የነበረውን ማስቲካ እያንጓጓች እየነፋች ታች በእግሩ ጀምራ እስከ ፀጉሩ ድረስ ገላመጠችው። አዛሪያስ አይን አውጣነቷ ገርሞት እየፈራ እየቸረ እዚህ ክፍል ነው የምማረው ብሏት በቆመችበት ጥሏት ሄደ። የአብስራ እሷን በቆመችበት ጥሏት ስለሄደ ተናደደች። አንተን እኮ ነው የማናገረው አይሰማህም እንዴ? በጩኸት እያለች ተከተለችው። ከዛን ቀን ጀምሮ ገራገሩና ሮህሮህ አዛሪያስ ቁም ስቅሉን ታሳየው ጀመር። ሲያሻት መነጽሩን ትወስድበታለች። አንዳንድ ጊዜም በዝምተኛነቱና በጭምትነቱ ከመጠን በላይ ታሾፍበታለች። አዛሪያስ እስከ ምሽቱ 4 ሰዓት ላይብረሪ ቆይቶ ሲመለስ ጆሮውን የሚበሳ የሳቅ ድምፅ ተሰማ። ሳቁ ለጆሮ አዲስ አይደለም። ሳቁን ከዚህ በፊት ያውቀዋል። የአብስራ ሳቅ ነው። ምን ትሰራለች በዚህ ምሽት ብሎ ሳቁን ወደ ሰማበት በዛፎች ወደ ተከበበው ስፍራ ቀና። የአብስራ አጠገቧ ከቆመውና ክንዷን ከያዛት ልጅ ጋር እየተከራከረችና እየሳቀች አያት። ከጨረቋ ድምቀት ጋር ተዳምራ የአብስራ ውበት ፈካበት። ልቡ ላይ አዲስ ስሜት ተሰማው። ለመጀመሪያ ጊዜ ልቡ በፍጥነት መምታት ጀመረ። እነሱን ጥሎ ለመሄድ እግሮቹ መንገድ ቢጀምሩም ልብ ወደ ኋላ እየጎተተው ከ2 እርምጃ በኋላ ተመልሶ ወደ እነሱ አይኑን ያማትራል። ፈጣሪ ሆይ ምን ሆኜ ነው እንደዚህ የሚሆነው? የሰዎችን ሚስጥር ለማየት ተደብቄ የማየው ብሎ እግሮቹን ማንቀሳቀስ እንደጀመረ ሰውዬ አሁኑኑ ከመንገድ ዞር በል አለበለዚያ አውራት የነበረችው ልጅ አቋርጧት አለበለዚያ ምን አላት። ክንዷን ጨምድዶ ይዞ ውርደትህን ትከናነባለህ ተናግራ ሳትጨርስ ወደ መሬት ወረወራት። ሰሚያለሽ እኔ ኤልያስ አይደለም ላንቺ መናጢዋ ቀርቶ
ለሌላውም አልመለስም። የምፈልገውን በፈለግኩት ሰዓት ማግኘት እችላለሁ ብለው ቀበቶውን ሲፈታ አዛሪያስ ከኋላዋ ተከመረበት። በፈጣማ እጆቹ ደጋግሞ በቦክስ ነረተው። የአብስራ ጩኸቷን ለቀቀችው። ኤልያስም ካፍንጫው ደም እየቆረፈው በወደቀበት ራሱን ሳተ። ቦታው በሰዎች ተሞላ። ዘግይተው የደረሱ ሰዎች ቀድመው ከደረሱበት የተፈጠረውን ይጠይቃሉ። ውይ ምስኪን፣ ምን እንጣልበት? ምን አውሬ በፈጣሪ እንደዚህ እንዳይሞት እንዳይድን አድርጎ ደበደበው ይላል አንደኛው። ሌላኛውም ይቀጥላል። በሴት ተጣልተው ነው እኮ። ምን አይነት ሴት ነች በፈጣሪ! ምንም የማያውቀው ልጅ አምጥታ እንደዚህ ያስቀጠቀጠችው ሲል ሌላኛው ከዚህኛው ቀበል ያደርግና ድሮስ የወንድ ልጅ ሞቱ በሴት አይደል? አባቶቻችን እኮ ሴት የላከው ሞት አይፈራም ብለው የተረቱት ለዚህ ነው ይባል የለ። ሁሉም የየራሱን ግጥም ይስጥ እንጂ። ኤልያስ የአብስራን ሊደፍራት ሲል እንደጎዳው ማንም አላወቅም። የአብስራ በድንጋጤና በፍርሃት ከመንቀጥቀጥ ውጭ ምንም መናገር ስላልቻለች ከኤልያስ ጋር በመጣው አምቡላንስ ወሰዷት። አዛሪያስንም ወደ እስር ቤት። ነገሮች ተጣርተው አዛሪያስ ከእስር ተፈታ። ከተፈታም ቀን ጀምሮ የእሱና የአብስራ ግንኙነት ተጠናክሯል። የአብስራም ለእሷ የከፈለላትን መስዋዕትነት ካየች ቀን ጀምሮ በልቧ የተለየ ስሜት ይሰማት ጀምሯል። በፊት ላይ እንዳየችው ለእሷ የሚሞትላት ሲያገኘች መስሏታል። ግን እሷ ጋር ያለው ስሜት እሱ ጋር እንዳለ ባለማወቋ ልቧ በፍቅር ነዷል። አጠገቧ እያለ ለመንካት ብትጣጣርም አትደርስበትም። መንካት የማትችለው ግንብ ከፊቷ ይጋረጥባታል። ፍቅር እያማራት በፍቅር ረሃብ ተጠምዳ ተኮራምታ ሊያጠግባት የሚችለውን የፍቅር ማዕድ የማትበላው አይነት ፍቅር ነው የሆነባት። የአብስራ የውስጧን ለመናገር ብዙ ጥራለች፣ ግን ቃላቶቹን መናገር አቃታት። አዛሪያስ እንደለመደው ላይብረሪ አምጥቶ ሲወጣ የአብስራ ከፊቱ አረማመዷ ጠፍቶባት እየተወላገደች ስትባዝን አያት። አዛሪያስም ለአብስራ ተመሳሳይ ስሜት ስላለው እየፈጠነ ሄዶ ከኋላ እጇን እየያዘ ያቦ አላት። በድንጋጤ አይኗን አይኑ ላይ ተክላ ቀረች። እሱም አይኑን አይኗ ላይ ተክሎ በአይናቸው ብቻ ተነጋገሩ። ፍቅራቸውን ተገላለጹ። ከወራት በፊት ኤልያስን የደበደቡበት ቦታ ላይ ጨለማውን ተገን አድርገው እሱነቱን በእሷ ውስጥ ሸጉጦ ሌላ ዓለም ውስጥ ሰመጡ። አዕዋፋትና እጽዋቱ ዘመሩላቸው። ጨረቃዋ ኮከቦች በብርሃን አንድ መሆናቸው አወጁላቸው። ወራቶች ቢቆጠሩም የኤልያስ ጣጣ ሊለቀው አልቻለም። ኤልያስ በብር የታወረና በወንጀል የተጨማለቀ ልጅ በመሆኑ አዛሪያስን ከትምህርት ገበታው እንዲባረር አስደረገው። አዛሪያስ ምንም እንኳን እድገቱና ውልደቱ ከአዲስ አበባ ብዙም በማትርቀው አሰላ ከተማ ላይ ርቀት ትላለ የምትገኘው ቢሆንም ወደ ቤተሰቦቹ መመለስን አልፈለግም። ወግ አጥባቂ የሆኑት አባቱ ከትምህርት ገበታው በሴትልሽ ምክንያት ተባረሩክ የሚለውን ወሬ መስማት አይፈልጉም። ከሰሙም እውነታውን ሳይሆን እሳቸው የፈለጉትን ነው የሚሰሙት። ሌላው ምክንያቱ አይኑ ማረፊያው የአብስራን ላለመራቅ ነው። አዛሪያስ አርሶ አደር አባቱ በሚልኩላት ብርና የቀን ስራ እየሰራ በሚያገኘው ብር ትንሽዬ ቤት ተከራይቶ ለወራቶች ኖሮን ቢገፋው ኤልያስ አዛሪያስ ላይ የያዘውን ቂም ከትምህርት ገበታው በማባረሩ ብቻ የሚያረካው ስላልነበር ከአንድም ሁለት ሶስቴ በስለት ቢያስወጋው አዛሪያስ በተአምር ተርፏል። አዛሪያስ እና የአብስራ ህይወት በሰቀቀን የተሞላ ሆነ። ዛሬ ከነገ ምን ያደርገኛል የሚል ሰቀቀን በቁማቸው ጨረሳቸው። ከሰውነት ተራሱታቸው። አዛሪያስ በዚህ ጊዜ ነበር የእጽ አከፋፋይ ከሆነውና የኤልያስ ቀንደኛ ጠላት ከሆነው ግሩም ጋር የተዋወቀ። ግሩምም እጽ እንዴት ማከፋፈል እንዳለበትና ሰዎች ላይ ፍርሃት መዝራት እንደሚችል አስተማረው። አዛሪያስ ከግሩም ጋር ከተዋወቀን ጀምሮ ኑሮ፣ አነጋገሩ፣ አለባበሱ ተቀየረ። ሌላው ቀርቶ አስሬ ገፋ የሚያደርገው መነጽር አውልቆ ጣለ። እጽ ከማከፋፈል ጀምሮ ቀስ በቀስ ወደ ላይ ያደገ ሲመጣ ለመጀመሪያ ጊዜ ነፍስ አጠፋ። ኤልያስም በራሱ ሽጉጥ ደጋግሞ ተኩሶ ገደለው። እጁ በደም ታጠበ። ኤልያስን የገደለው ሰሞን እንቅልፍ መተኛት አልቻለም። በቁሙ ይቃሻል። የአብስራ በኤልያስ ሞት ነፍሷ ሐሴት ብታደርግም የአዛሪያስን የቁም ቅዠት ሰላሟን ነስቷታል።
በዚህ መልኩ ወራቶች እየተቆጠሩ አዛሪያስም ሰው መግደል ትንኝ እንደ መግደል እየቀለለው መጣ። በ3ኛው ዓመት አለቃው ግሩም በማረፉ ምክንያት መንበረ ስልጣኑን ተቆጣጠረ። ከአለቃውም በላይ ለአጋሮቹ ምቹ ሰው በመሆኑ በኢትዮጵያ ላይ ተከፋፍሎ የነበረውን የአሽሽ አከፋፋዮች አለቃነት ጠቅልሎ ወሰደው። ከዛን ቀን ጀምሮ የሚያቆመው ጠፋ። በማራኪ የሰውነት ቅርጹ እየተመካ እጅግ የሀብታም ልጆችን እየመለመለ በእነሱ በኩል ብሩ ህጋዊ እንዲሆን ያደረግ ጀመር። በአጭር ጊዜም በህገ ወቅት ተጀማችቶ የነበረው ብር ህጋዊ ተደርጎ ከቢሊዮነሮቹ ተርታ ተሰለፈ። ማራናታንም በዚህ ወጥመድ ውስጥ ከቶ ብዙ ሚሊዮን ብሮች ህጋዊ እንዲሆን አድርጋለታለች። ግን ይህ ሁሉ ሲያድርግ አብራው ከምታቀደውና ከህይወት አጋሩ የአብስራ ጋር ዓለሙን ሲቀጭ ማቅጠህብኛል ብላ ግንኙነታቸውን አቋረጠችው። ኤስኮባርም ቢሆን ገንዘብና ስልጣን ወዳጅ በመሆኑ ገና 2ኛ ደረጃ እያለ በበላይ በኩል አዛሪያስ መልመል ሆኖ መስራት የጀመረው። አዛሪያስ እና የአብስራ እንደተቃቀሩ በየራሳቸው ሀሳብ ከሰመጡበት ከነበሩበት ክፍል በሩ ሲንኳኳ ነበር። ከገቡበት ሀሳብ የወጡት ማን ነው? አዛሪያስ ድምፁን እየሞረደ። እኔ ነኝ አለቃ አለቻቸው። ከውጭ የቆመው የአዛሪያስ ሰው። አዛሪያስ የአብስራን እንባ ጠራርጎ ሰው ፊት በፍጹም ቆራጥነትና ፍርሃት አልባነት እንድታቆም ነግሯት ገባ። አለቃ ጠራኸኝ? አሁኑኑ የኮምፒውተር ባለሙያ አምጣልኝ። ደግሞ የኮምፒውተር ባለሙያ ስለ በየመንደሩ ሱቅ ከፍቶ ሶፍትዌር የሚጭን ሃርድዌሩን የሚያስተካክለው የጠለቀ እውቀት የሌለውን አይደለም፣ ኮምፒውተሮችን ሰብሮ መግባት የሚችል ሀከር እንጂ ብሎ እንዲወጣ ምልክት አዘዘው። መንትዮቹ ከገቡበት ሱስ ለመውጣት እየሞከረ ቢሆንም አዛሪያስ የሚያስቀማቸው በጣም ከፍተኛ የሆነ እጽ በመሆኑ ከደም ስራቸው ውስጥ እጽ በወጣ ቁጥር ያንቀጠቅጣቸዋል። አይናቸው ማየት ይሳነዋል። ወደ ላይ ይላቸዋል፣ ይዞ ይጥላቸዋል። ባስ ሲልም ራሳቸውን ይስታሉ። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ስለቆያችሁ ከልብ እናመሰግናለን።